በአገልግሎታችን የምንቀንሰው ህዝብ በጣም ብዙ ነው። ብዙ ህዝብ ቀንሰናል። ብዙ ህዝብ አጥፍተናል። ብዙ ህዝብ መናፍቅ አድርገናል። ብዙ ህዝብ መልካምነትን ትቶ ወደ ክፋት ትምህርት ቤት ገብቷል። ብዙ ትውልድ የአረማውያኖችን መንገድ ተከትሏል። ለአምልኮት የተዘጋጀንበት ባህሪ ስለሌለ ጠጣሮች ሆነን ለምንናገረው ሐሳብና ቋንቋ ክብር የጎደለውና መንፈሳዊ በረከት የራቀው ንግግሮችን እንናገራለን፣ እንሳደባለን፣ እናወግዛለን። ትህትና፣ ቅንነት በህይወታችን ውስጥ የማይበቅሉና የማይኖሩ ችግሮች ሆኑብን። መተት ሲመተትብን፣ ክፉ መናፍስቶች በህይወታችን ውስጥ እንዲገባ ሲደረግ፣ ስለ ነፍስ የተጨነቀ ሰው ነው ይህን የሚያደርገው ነው አይደለም። ያያችሁት ነጭ ሰው ታቱ ሲደረግበት ሰይጣን እኮ እንደሚያስገቡ እኮ ያውቃሉ። እነዛ ታቱ በሰውነት ውስጥ ሲቀርጹ በመናፍስት እንደሚያዝ ያውቃሉ። ለመናፍስት እንደገበሩት ያውቃሉ። የኛ ደግሞ ነጠላ እየቆረጠ ልብስ እየበጠሰ ጫማ እየወሰደ የአካል ቁራጭ እየፈለገ ጥላ ወጊ እየላከ የሚያስጨንቀን ትውልድ እኮ አብዛኛው ከቤተ እግዚአብሔር የወጣ ነው። ዛሬ ብዙዎቹ እንዲህ አውሬ ሆድ ውስጥ ተኝተዋል። ምን አይነት አውሬ ሆድ? ለእውቀት፣ ለግርማ ሞገስ፣ ለድምፅ፣ ለትልቅነት፣ ከፍ ለማለት እያሉ በዚህ በአውደ ነገሥት የሚጠራ አጠራር አለ። ለሱ የሚሆን እስቲ ጥበብ ተጠቀም ይባላል። ያ ጥበብ በመነቀስ፣ በመብላት፣ በመጠጣት፣ በሰውነት ውስጥ በመቅበር፣ በመቀባት እና ለይቶ ስፍራ በመስጠት አልፎ ተርፎም አካለ ስንኩል በማድረግ አካላቸውን ሲገብሩ ደንበኛ አስማተኞች ይሆናሉ። አካል ገብረው ማለት ወይ እጃቸውን ወይ እግራቸውን ተቆልምመው ወይ አንደኛው አካላቸውን አዛብቶ መንፈሱ ይገባና ከዛ በኋላ ብዙ ሰው ያዛባሉ፣ ብዙ ሰው ይጎዳሉ፣ ብዙ ሰው ይጠልፋሉ፣ ብዙ ሰው የህይወት አደጋ ይፈጥራሉ። እንዲህ ባለ ሁኔታ ውስጥ አውሬ ሆድ ውስጥ የገቡ አገልጋዮች ብዙ ናቸው። ክፋትን ለመድነው፣ ችግርን ለመድነው፣ ሞትን ለመድነው፣ ተንኮልን ለመድነው፣ ስቃዩን ለመድነው። አገልጋይ ተኝቶ ነው። ደንበኛ ገንዘብ ከፍሎ ተኝቷል። በገንዘቡ ተማምኗል። በእግዚአብሔር ከሚተማመን በመልእክቱና በማዳኑ ከሚተማመን ይልቅ ከባድ የሆነ እንቅልፍ እስኪይዘው ድረስ ተኝቷል። እግዚአብሔር ማዕበሉን አስነሳ። መጸለይ አለብን፣ መስገድ አለብን፣ መማፀን አለብን። በሄድንበት ሰላም ያጣን ህዝቦች ነን። በውስጥም በውጭም መግባባትና መስማማት አንችልም። ሸፍጠኛው፣ ተንኮለኛው፣ አበሰኛው፣ አስቸጋሪው ሰው ነው ያለው። ሰዎች ቁጭ ብለው በደንብ ከተነጋገሩ ቋንቋቸው ይደበላለቃል። የኛ አበሻው ሌላው ይስማማል፣ በሆነ ደረጃ ላይ ይስማማል። የኛ ግን ገና ቁጭ ማለት ሲጀምር ጠብ ነው ያለው። የትም ቦታ እኮ ነው ተማረ የተባለው ያልተማረም የተባለው ጠብ ይቀራል። እናቶችም አባቶችም በህይወታቸው ውስጥ ጠብ ከበቀለ ዘመናት አልፏል። ስለዚህ ወርደን አሁን አውሬ ሆድ ውስጥ ተኝተናል። ይሄንን አውሬ ልቀቅ እያለ ነው። እግዚአብሔር ስሙ የተመሰገነ ይሁን። አሁንም ይለቃል። ይሄ የቀዳው ትውልድ እስኪያበቃ ድረስ ቁጣው መዓቱ አለና እግዚአብሔር ምሕረቱን ያብዛልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች ሁላችሁም በልዑል እግዚአብሔር አምላክ ስም እንዴት አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ርዕሳችን ይህ ክፉ ነገር
በማን ምክንያት አገኘን የሚል ይሆናል። ይህ ክፉ ነገር በማን ምክንያት አገኘን? የሚገርም ነው። ትልቅ ጥያቄ ነው። ይህን ጥያቄ የተጠየቀው ከ2000 ዓመተ ዓለም ለአዲስ ኪዳን መግቢያ ራቅ ያለ ዘመን በነቢያት ጊዜ ነው። ይህንን ጥያቄ በኃይለኛ ሁኔታ የጠየቁት ተጓዦች ናቸው። ነገ የምንቀበለውን ነነዌ በእናቶች አጠራር ነይ ነይ ይሏታል። በቤተ ክርስቲያን አጠራር ነነዌ፣ በዕብራይስጥ ነነቬ ነነቬ ነው የሚሉት። ቬ እንደ ወም እንደ ቨም ይነበባል። በአገራችን ነነዌ ወይም ነይ ነይ የምትባለዋ ናት። መኑረ ከበተነ ዛቲ እኪት፣ ይህ ክፉ ነገር በማን ምክንያት አገኘን? ለዚህ ክፉ ነገር ምክንያት የሆነው ሰው ታላቁ ዮናስ ነው። ዮናስ ማለት ነጭ እርግብ ማለት ነው። ወደ ነነዌ አገር ሂድና ስበካቸው፣ አመፃቸው፣ ክፋታቸው፣ ተንኮላቸው ሰማይ ድረስ ደርሷል እያለ የእግዚአብሔር ቃል ይናገራል። እንዲህ ነው የሚለው የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም ወደፊቴ ወጥቷልና በእርሷ ላይ ስበክ። ክፋት ላይ ወጣ፣ ከመሬት አልፎ ሰማይ ደረሰ። ይሄ ሰማይ የደረሰ ክፋት አንተ ነህ የምታስወግደው። ስምህም ዮና ነው። ዮና ነው። እንደ ስምህ መልእክተኛ ሆነህ የክፋት መንገዶችን ሁሉ አንተ አስወግድ ብሎ ሲልከው ዮና ፈቃደኛ አልሆነም። እኛ ዮናስ ነው ያልነው፣ ዕብራይስጡ ዮና ነው። ዮና ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ። እዚህ ጋር ምን እንለዋለን? ኮብላይ እና የሸሸ አገልጋይ። ምን ያለ አገልጋይ ነው? የሸሸ አገልጋይ፣ ከእግዚአብሔር የሸሸ። እግዚአብሔር የሚናገረውን ነገር ተናገር ሲለው እምቢ ያለ አገልጋይ፣ አልናገርም ያለ አገልጋይ፣ እንዳይድኑ እንዳይፈወሱ እግዚአብሔር ምሕረቱን እንዳያበዛላቸው እኔ ያንተን ነገር ተናግሬ በዛ ሕዝብ ውስጥ ደህንነት ማምጣት አልፈልግም ያለ አገልጋይ፣ እምቢ አይሆንም ያለ አገልጋይ፣ እኔ እግዚአብሔር ተናገር ሲለው እምቢ፣ መናገር አልፈልግም፣ ማውራት አልፈልግም፣ ያንተን ነገር መግለጽ አልፈልግም ያለ አገልጋይ። አቤት የሚገርም ነው። ለደህንነታቸው ለመዳናቸው ምክንያት እኔ አልሆንም ያለ አገልጋይ። በመሆኑም ዮናስ ወደ ኢዮጴ ወረደ ይላል። ኢዮጴ የሚለው በዕብራይስጥ ኢዮጴ በግሪክኛው ነው እዚህ ላይ የጻፈው። ኢዮጴ በዕብራይስጡ ያፎ ይባላል። ያፎ ማለት ውቢቱ፣ ቆንጆይቱ፣ ትልቋ የተዋበች ከተማ ማለት ነው። ሩጫው ወዴት ነው? አገልጋዩ ማለት ነው ወደ ኢዮጴ ወረደ። ወደ መልካሚቱ፣ ወደ ቆንጆይቱ፣ ወደ ተዋበችው ከተማ ወረደ። ሮጠ፣ ወደዛ ሄደ። እግዚአብሔርን ሸሽቶ ወረደ። ከአምላክ ርቆ ወረደ። ወረደን 5 ጊዜ እናገኘዋለን። አንደኛ ወደ ኢዮጴ ወረደ። ሁለተኛ ወደ ታችኛው መርከብ ለመተኛት ወረደ። ሶስተኛ ወደ ባህር ወረደ። አራተኛ አሳማ ሆድ ውስጥ ወረደ። አረ እንዲህ ያልወረደበት አለ? እንዲህ አይነት አገልጋይ ነው። አወራረዱ የሚገርም ነው። ያፌ ወይም ያፎ መልካም ናት፣ ውበት አላት። በአገልግሎት አንጻር ሲታይ፣ በአገልጋዮች አንጻር ሲታይ
ዓለም መልካም ናት፣ ቆንጆ ናት። ውስጡ ያለውን መማሰን፣ ውስጡ ያለውን መድከም፣ ውስጡ ያለውን አሳር፣ ውስጡ ያለውን ጥፋት አለመገንዘብ ግን ሌላው ችግር ነው። ዮናስ ይህንን ችግር አልተረዳም። በቀጥታ እየሮጠ ሄደው ከእግዚአብሔር ሲሸሽ ወደ ተርሴስ ቢጫ የሆነ የድንጋይ ማዕድን ያለበት አገር ማለት ነው። የሚገርም ነው። ቢጫ ድንጋይ ያለውን ስፍራ መርጦ ወደዛ እየሮጠ ሄዶ እንደገና ምን አደረገ? እግዚአብሔርም ወደ ተርሴስ የምታልፍ መርከብ አገኘ። ከእግዚአብሔርም ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። እየሸሸ ነው። በመሸሽ ላይ ያለ አገልጋይ ነው። በዚህ ላይ ገንዘቡን ተማምኗል። ይሄ ገንዘብ ኮብልዬ እንዳመልጥ ያግዘኛል አለና ጥሩ ገንዘብ ከፈለ። ጥሩ መኝታ ቤትም አለ ታች ወርዶ ታች ቆንጆ መኝታ አገኘ። እዛ ለጥ ብሎ ተኛ። በመካከሉ ምን መጣ? የተኛ አገልጋይ ማዕበል መጣ። ኃይለኛ ማዕበል መጣ። አገልጋዮች ሲተኙ ማዕበል አለባቸው። የእግዚአብሔር ሕዝብ ሲተኛ ትልቅ ማዕበል ይነሳል። ያ ትልቅ ማዕበል በእኛ ዘመን ምንድን ነው? በ60ው ዘመን አባቶች ዝም ያሉት ትውልድ ለዛሬው ዘመናዊ ውድቀት ትልቅ ምክንያት ሆናል። በዛ ዘመን ውስጥ እግዚአብሔር የለም በተባለበት ጊዜ ውስጥ የእናትና አባቶች ተማረ የተባለው የብዙ ሰው ክፍል የተወለደው ትውልድ ከስነ ምግባርና ከመንፈሳዊ የህይወት የስብዕና ሞራል ውጭ የሆነ ትውልድ ነበር። ስለዚህ አገልጋዮች ተኙ። የበላይ ካድሬዎች በየአቅጣጫው ሲያስፈራሩ ሁሉም ነገር እሺ ሆነ። እንዲህ በል እሺ፣ እንዲህ አምጣ፣ እንዲህ አድርግ እሺ። አልፎም ተርፎ ብዙ መሪጌታዎች የተራማጅነት ልብስን ለይተው መልበስ ጀመሩ። ምን አይነት ካኪ ነበር የሚለበሰው? ሰማያዊ ካኪ ነበር የሚለበሰው። ብዙ የምናውቃቸው የጠነከሩ በቤተ ክርስቲያን ውስጥ በጽነ ጽሑፍ የሚታወቁ ሁሉ የቀደሙት ፓትርያርክን ለሞት አሳልፈው ሲሰጡ ሆን ብለው ተዘጋጅተው ሆን ብለው እንደው በግልጽ ራሳቸውን አሳልፈው ለዘመኑ ርዕዮተ ዓለም ሰጥተው በቃ ግደሏቸው ብለው እኮ ፈርመዋል። ያ ሰው እንዳይወጣ አደረገ። ያ የተባረከ አባት እንዳይገኝ አደረገ። ያ የወንበር እርግማንን አመጣ። ያ የትውልድ ድቀትን አመጣ። ያ የሰው ልጆችን አሳር የበለጠ እያየን እንድንሳቀቅና እንድንለምደው ከመደንገጥ ወደ መሳቀቅ፣ ከመሳቀቅ ወደ ማልቀስ፣ ከማልቀስ ወደ መጨከን፣ ከመጨከን ጭራሽ እየሰማን ጉድ የሆነውን ነገር ሁሉ በቃ ወይ ጉድ ማለት ጀምር። አሁን የልቦናችን ባህሪ ብዙ የሆነውን ክፉ ድርጊቶች እንደ ክፋት እንዳናይ ሆነናል። በቃ ለመድ ነው። ክፋትን ለመድ ነው። ችግርን ለመድ ነው። ሞትን ለመድ ነው። ተንኮልን ለመድ ነው። ስቃዩን ለመድ ነው። አገልጋይ ተኝቶ ነው። ደንበኛ ገንዘብ ከፍሎ ተኝቷል። በገንዘቡ ተማምኗል። በእግዚአብሔር ከሚተማመን በመልእክቱና በማዳኑ ከሚተማመን ይልቅ ከባድ የሆነ እንቅልፍ እስኪይዘው ድረስ ተኝቷል። እግዚአብሔር ማዕበሉን አስነሳ። ማዕበሉ የተነሳው ሰው እንዲድን ነበረ። ለዚህ ሰው ተብሎ ነው ማዕበሉ የተነሳው። ተናገር ያለውን አልተናገረም። እኔ በአንተ እናገራለሁ አልተናገረም። መሸሽን መረጠ። የእግዚአብሔር የሆነውን ነገር እንዳይናገር ተናገር በተባለው ጊዜ ቢናገር ምሕረቱ ይመጣል። የሰማይ አምላክ ይገለጣል። ትውልድ ከጥፋት ይድናል። ከዛም በላይ ደግሞ ዜጎች በሕይወት ይተርፉና የዘላለም ክብሩ የሚገለጥባቸው የአምላክነት ኃይሉ የሚነገርባቸው ይሆናሉ። እንዲህ እንዳይሆን ጭምር ነበረ አገልጋዩ የሸሸው። ሸሸ፣ በቃ አምሮ ሸሸ። ለታሪክ የሚመች ለአምላክ ስራ መገለጥ የሚመች ነገር ላይ ትኩረት አልሰጠም። የሸሸ አገልጋይ፣ የተኛ አገልጋይ፣ ያንቀላፋ አገልጋይ፣ የወረደ አገልጋይ፣ አቤት
እግዚአብሔር ምሕረቱን ያብዛልን። እግዚአብሔርም በባህር ላይ ታላቅ ነፋስን አመጣ። ሩህ ጋዶል ይላል። ሩህ ጋዶል ታላቅ ነፋስ፣ ብርቱ ነፋስ አመጣ። አሁን መሄድ አይቻልም፣ መሮጥ አይቻልም፣ ማምለጥ አይቻልም። እግዚአብሔር እንዲህ ነው የሚያደርገው። ዙሪያውን ይከብና መንገዱን ይዘጋል። አባብላታለሁ ይላል ሆሴዕ ላይ፣ ሆሴዕ ምዕራፍ ቁጥር 1 ላይ አባብላታለሁ እምቢ ስትለኝ መንገዷን እንዳታገኝ ቀጥርባታለሁ። አሁንም እምቢ ስትለኝ መዝለያና መውጫ እንዳታገኝ በእሾህ እዘጋባታለሁ። ያን ጊዜ ለልቧ እናገራለሁ። ዙሪያውን ከተዘጋ በኋላ እግዚአብሔር ይናገራል። አሁን ብዙ ነገር ተዘግቶብናል። ብዙዎቹ መስማት አይፈልጉም። ተደፋፍነው ከነክፋታቸው ከነትንኮላቸው ልጆች ላይ ትውልድ ላይ ሟርታቸውን፣ ክፉ ሐሳባቸውን፣ ክፉ ነገራቸውን ጭነው ይሞታሉ። የዛ ጭነት ሸክም ውጤቶች ነን አሁን እኛ። እግዚአብሔር ከሁላችን ጋር ይሆን። ታላቅ ንፋስ ጋዶል ሩሃ፣ ታላቅ ንፋስ ተነሳ። ያ ንፋስ ብዙ ነገር ያከስራል። ታላቅ ንፋስ ተነሳ፣ በባህርም ላይ ታላቅ ማዕበል ሆነ፣ መርከቢቱም ልትሰበር ቀረበች። የተኛ አገልጋይ እሱ ተኝቶ መርከቢቱ ትናወጣለች። የመርከቦቹ ባለቤቶች እዛ ውስጥ ማን እንዳለ አላወቁም። የመርከቢቱ አገልግሎት የትርፍ አገልግሎት ነው። ገንዘብ የከፈለ በመርከቢቱ ይጓዛል፣ ይተኛል። እንደ አይሮፕላኑ እንደዚህ እንደ መርከብ ተጓዦቹ ማለት ነው። የንግድ ትርፍ ነው። ኪሳራ እንዲደርስባት ማንኛውም የመርከቡ ባለቤትም ሆነ መርከበኞቹ አይፈልጉም። ስለዚህ አንድ ሰው ታች ተኝቷል፣ ሌሎቹ ይናወጣሉ፣ ሌሎቹ ይጨነቃሉ። ምንድነው ጉዱ ይላሉ። ከዚህ በፊት ያልታየ የባህር ነውጥ ነው የገጠመን ይላሉ። ብዙ ማዕበሎች ነበሩ። እነዚህን ሁሉ እኮ ምንም እንደው ሳይጎዱን ያለፉ ናቸው። ይሄ ለየት ያለ መዓት ነው የመጣብን ይላሉ። ህዝቡ ነው የገባው መዓት እንደመጣበት፣ አገልጋዩ አልገባውም። አገልጋዩ ምን ብሏል? ተኝቷል። በከባድ እንቅልፍ ይለናል አሁን መጽሐፍ ቅዱስ። በደንብ ነው የተኛው። እንደው ይጣፍጣል እንቅልፉ። የሸሸ እኮ የሮጠ ያመለጠ እኮ ሲተኛ ወደር የለውም። በቃ ተገላገልኩ ብሏል እኮ። ተናገር ያለውን ስላልተናገረ በሽሽት ውስጥ ያለው እንቅልፉ ጣፍቶታል። ያ ሁሉ ማዕበል መጣ፣ አናወጠው፣ ተናወጠ። ጥያቄ መጣ። መርከበኞቹም ፈሩ፣ እያንዳንዱም ወደ አምላኩ ጮሁ። መርከቢቱም እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት። ዮናስ አከሰራቸው አላከሰራቸው? ስለ መናፍስት ጉዳት አይነግሩንም። ስለ ታሰርንበት አይነግሩንም። ጽላት ሲወጣ ስትጮሁ ዝም በሉት፣ ወደዛ ውሰዱት ይላሉ። የውስጥ ጉዳታችንን አያውቁልንም። ምን እንዳስጨነቀን አያውቁልንም። የሚያስጨንቅ ዘመን መጣ። ታዲያ ከበድ ያለው ዘመን መጣ። አሁን አገልጋዩ መዓት እኮ ነው የወረደበት። መዓት በየቦታው ያለው ጥፋት የማን ይመስላል? የተቀመጠው እኮ ነው። ስለዚህ ዕቃቸውን ወደ ባህር ጣሉ። እናተርፋለን ብለው የተነሱት ነጋዴዎች መርከቢቱን ሞልተው ሀብትና ገንዘባቸውን ይዘው ሌላ እንጨምራለን ያሉ አገልጋዮች ጭራሽ ቀነሱ። በአገልግሎታችን የምንቀንሰው ህዝብ በጣም ብዙ ነው። ብዙ ህዝብ ቀንሰናል። ብዙ ህዝብ አጥፍተናል። ብዙ ህዝብ መናፍቅ አድርገናል። ብዙ ህዝብ መልካምነትን ትቶ ወደ ክፋት ትምህርት ቤት ገብቷል። ብዙ ትውልድ የአረማውያኖችን መንገድ ተከትሏል። አያችሁ፣ መርከቢቱ ተናወጠች። ተንቀሳቃሾቹ በውስጡ ያሉት ሁሉ በፍርሃት ተዋጡ። ከዚህ በኋላ አለቀልን አሉ።
እስቲ በቃ መርከቢቱ ይቅለላት ወደ ውስጥ እንዳንገባ እያሉ ትርፋቸውን ሀብታቸውን የያዙትን ወደ ባህር ጣሉት፣ ወረወሩት። ያለንን ጥለናል እኮ እኛ በክርስቶስ ተጠርተን አምልኮትን ረሳን። ትህትና ያጣነው፣ በጎነትን ያጣነው፣ ፍቅርን ያጣነው፣ አምልኮት የሚለውን የመስገድን መንፈሳዊ ስጦታ አላገኘነውም። ፈቃደኞች አይደለንም። ተመረናላ እንዴት ዝቅ እንበል? ዝቅ ማለትን እምቢ ስንል ወገባችንን የሚያጎብጥ ነገር መጣብን። እጃችን ከእግራችን ከእጃችን አንደኛው እየተለየ ምን መታው እየተባለ መጣ። ደም ብዛት መታው፣ ደግሞ ማነው የሚባለው ድራፍት መታው ምናምን እየተባለ በግድ አጎበጠ። በግድ አያችሁ፣ ለአምልኮት የተዘጋጀንበት ባህሪ ስለሌለ ጠጣሮች ሆነን ለምንናገረው ሐሳብና ቋንቋ ክብር የጎደለውና መንፈሳዊ በረከት የራቀው ንግግሮችን እንናገራለን፣ እንሳደባለን፣ እናወግዛለን። ትህትና፣ ቅንነት በሕይወታችን ውስጥ የማይበቅሉና የማይኖሩ ችግሮች ሆኑብን። ይኸው እዚህ ያለውን ሁሉ እንድትቀላቸው በውስጣቸው የነበረውን ዕቃ ወደ ባህር ጣሉት። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበረ። የት ነው የወረደው? ውስጠኛው ተደብቋል። የተደበቀ አገልጋይ። ምን ያለ አገልጋይ? የተደበቀ አገልጋይ ወርዶ ነበር። በከባድ እንቅልፍም ተኝቶ ነበረ። በምን እንቅልፍ? በከባድ እንቅልፍ። መተኛት ነው፣ ማንቀላፋት ነው፣ ማንቀላፋት ነው። 60ዎቹን ዘመን አንቀላፋን፣ 70ዎቹን ዘመን አንቀላፋን፣ 80ዎቹን ዘመን አንቀላፋን፣ ሚሊኒየሙን አንቀላፋን። በእንቅልፍ ጊዜ የተገኙ አባቶች በሙሉ የበለጠ የመርከቢቱን ሀብት የመርከቢቱን ውድ ዕቃ ወደ ባህር የሚጥሉ አባቶች ሆኑ። መለያየት፣ መበጣበጥ፣ መካሰስ፣ መናከስ፣ ይሄ ሁሉ ውርደት በአንድ ጊዜ ወደ ሕይወታችን፣ ወደ ኑሯችን፣ ወደ ቤታችን መጣ። እንዴት እናርግ? ምን እንበል? አሁን ምን እንላ? በዓለም ፊት ምን የምንለው ነገር አለን? አሁን ምንም እኮ የለን። በከባድ እንቅልፍ ተኝተን ነው። አገልጋዩ ተኝቷል። እግዚአብሔር የላከው ተኝቷል። እግዚአብሔር የባረከው ተኝቷል። እግዚአብሔር ሂድ ያለው ተኝቷል። መተኛት ብቻ አይደለም፣ የትርፍ አምልኮት በባህሪ ውስጥ አለ። አልጋውን የገዛው በከባድ ዋጋ ነው። መኝታውን የገዛው በከባድ ዋጋ ነው። ለማንቀላፋት ከባድ ዋጋ ከፍሎ ነው። ትውልድ ከፍለን ነው የተኛ ነው። ትውልድን አጥፍተን ነው የተኛ ነው። እግዚአብሔር የተናገረን መንፈሳዊ ኃይልና ጥበብ ለመግለጥ እምቢ ብለን የተኛ ነው። ተኝተን 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 ይኸው በመናፍስት የደነዘዙ በመናፍስት የተጎዱ ከዛም አልፎ ተርፎ ራሳችን ጨምሮ የልጆች ችግር ፈጣሪዎች የሚሆኑ መንፈሶች ባህሪያችን ውስጥ ገብቶ የሚያነጫንጭ፣ የሚያስፈራ፣ የሚያስለቅስ፣ እናትና ልጅ ሲተያዩ ማልቀስ፣ አባትና ልጅ ሲተያዩ ማልቀስ። አይናችን ጥሩ አልሆኖ ነው ጥሩ እንዳይሆን ሆኖ ተበላሽቶ በገዛ አይናችን የገዛ ልጆቻችንን እናጠቃለን። ጠላት ከአይናችን ጋር ሆኖ የልጆችን ሕይወትና ሐሳብ አእምሮና ሕሊና ያቀነጭራል። እግዚአብሔር ምሕረቱን ያብዛልን። ተኝተን ነው። አየህ፣ ስትወልጂ ተኝተሽ ነው፣ ስትጸንሽም ተኝተሻል። የልጁን ባህሪ ከእግዚአብሔር መለኮታዊ ጥበብ ጋር እንዲያያዝ ወደ ቤተ እግዚአብሔር እየመጡ እንደውም እኮ ልጅ ስትጸንሱ አትቁረቡ ይሉናል እኮ። አብሮት እኮ አይነ ጥላ እንዲያድግ እኮ ነው። አብሮ እኮ ያኔ ቢቆረብ ከባህሪው ጋር አይዋሃድም፣ ከሰውነቱ ጋር አይዋሃድም። ስለዚህ እየከለከሉ ጠበልም አጠጪ እየተባለ ጉድ ነው። ተኝተናል። በትምህርት ላይ፣ በእውቀት ላይ፣ በመንፈሳዊ ጸጋ ላይ ተኝተናል። ይሄ ነው አገልጋይ እንግዲህ ተኝቶ ማዕበል እየተናወጠ ነው። በእሱ ቤት ምንም የለም። የመርከቡ አለቃ ወደ እርሱ ቀርቦ ምነው ተኝተሃል አለው። እስቲ በሉት፣ ወደ ራሳቸው መልሱት።
ምን ነው ተኝቻለሁ? ለምን ተኝቻለሁ በሉት እንጂ። ምን ነው ተኝተሃል? ምን ነው ተኝተሃል? የሁሉ ችግር ሲመጣ ያለንን ሀብት ወደ ባህር ስንጥል ሸክም ስናቀል ዝም ብለህ ትተኛለህ? ምን ቸገረው እሱ? እናንተ ብትጠፉ የዘመናችን አገልጋዮች ምን ቸገራቸው? ብትደቁ ብትከስሩ ምን ቸገራቸው? ትውልድ ቢባክም ቢጠፋ እነሱ ምን ቸገራቸው? ገንዘብ አላቸው እኮ ምን ቸገራቸው? ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተህ አምላክህን ጥራ ነው። አምላክህን ጥራ የሚለው እኮ ባለመርከበኞች እኮ ናቸው። እሱ መጥራት የነበረበት መንበርከክ የነበረበት መጸለይ የነበረበት እሱ አልነበረም? እንደገና ከሌላ ተማረ። ከሌላ ዛሬ ከሌላ ነው የሚማሩት። መነኮሳቱ ዲያቆናቱ ከሌላ ነው የሚማሩት፣ ከራሳቸው አይደለም። እብሪታቸው፣ እንቢተኝነታቸው፣ ጥፋታቸው ከሌላ እንዲማሩ አደረጋቸው። ከሌላ ነው የሚማሩት። እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ዕጣ! አቤት የሚገርም ነው። መለያው ዕጣ ሆነ። ዕጣውን አመኑ። ዕጣው የደረሰበት እሱ ነው ይሄን ክፉ ነገር ያመጣብን። እስከ ዛሬ ድረስ የምናውቀው ባህር እንደማናውቀው ሆነ። እስከ ዛሬ ድረስ የሄድንበት መንገድ እንደማንሄድበት ሆነ። እስከ ዛሬ ድረስ የተነዳችው መርከብ እንደ ድሮው እምቢ አለችን። ስለዚህ አንድ ክፉ አለ እኛ ጋር። በማን ምክንያት ነው ይሄ ክፉ ነገር ያገኘን? አቤት ጌታ ሆይ፣ ዛሬስ እኛ በማን ምክንያት ነው ይሄ ክፉን ያገኘን? አባቶች የሚታረዱበት፣ እናቶች እርጉዞች የሚቀደዱበት በማን ምክንያት የሆነ ክፉ ነገር ያገኘን? ሽማግሌዎች የሚደፈሩበት፣ አዛውንቶች የሚገፉበት፣ ወጣት ትውልድ የሚያልቅበት በማን ምክንያት የሆነ ክፉ ነገር ያገኘን? ይሄ ጥያቄ ለእኛም ይሰራል አይሰራም? ይሰራል። ይሄን ጥያቄ ግን የሚጠይቁት ምዕመናኖች ናቸው እንጂ አባቶች አይደሉም። በማ ምክንያት ክፉ ነገር ያገኘን? ከዛም እርስ በርሳቸው ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ዕጣም ተጣጣሉ። ዕጣውም ማንም ፈለገው? ዮናስን። ዕጣው በዮናስ ላይ ወደቀ። እግዚአብሔር ስሙ የተመሰገነ ይሁን። ዕጣ ደረሰው። በአንተ ምክንያት ነው የክፉ ነገር ያገኘን የሚል ዕጣ መጣ። ከእግዚአብሔር ሸሽቶ ይቻላል? ዕጣው ደግሞ የተጣለው እንጨት ነው። በእንጨት አረቡና ከዛ በኋላ እንጨቷች የመረጥናት እንጨት እሱ ጋር ከደረሰች እሱ ነው ክፉ አሉና ወዲያውኑ ጎራሎ ይሉታል በዕብራይስጥ። ጎራሎ ፈለገችው። ዕጣ የፈለገችው አገልጋይ፣ ዕጣ ያሳወቀችበት አገልጋይ፣ የተደበቀውን ምስጢር የገለጠችበት አገልጋይ፣ በባህሪ ውስጥ ያለውን ሽሽትና በባህሪ ውስጥ ያለውን ፍላጎት የሌለው መሆኑን የሚያሳይ አገልጋይ በዕጣ ተገኘ። ከዛም የዚያን ጊዜ ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ እስቲ ንገረን፣ አንተ ማነህ አሉት። ጥያቄ መጣ። አንተ ማነህ? በጊዜው እና አለጊዜው መካከል ያለውን ነገር በአገልግሎት ዝም ስንል አንተ ማነህ የሚል ጥያቄ ይመጣል። አይመስላችሁ? የዘመናችን ጥያቄ የመጣው በአባቶቻችን ድክመት፣ በአባቶቻችን ጉስቁልና፣ በአባቶቻችን ችግር፣ በእናቶቻችን ጣዖት መግባት፣ በየቃልቻው በየመንደሩ በሚሄድ የህይወት መዘዝ እና ከታሪክና ከእምነት ጸጋና ሞገስ መለየት ያመጣው ጣጣ ክፉ ጊዜን እንደ ዕጣ ጣለብንና አንተ ማነህ? ይኸው እዚህ ምን አለ? እባክህ ንገረን፣ ስራህ ምንድን ነው? ከወዴትስ መጣህ?
አገርህስ ወዴት ነው? ወይስ ከማን ወገን ነህ ብለው ጠየቁት። ይሄ ጥያቄ በዚህ ዘመን የለም አለ የለም? አለ። ዮና ራሱ ስሙ ዮና የሚገርም ነው። ዮና 10 ቁጥር የምታደርገው ቫቭ ናት። እሷ ደግሞ 6 ቁጥር ከዛ ና 50 ቁጥር እና ያደረገችው ደግሞ ሄት የምትባለው ቁጥር ነች። እሷ 5 ቁጥር ሲደመር 101 ይሆናሉ። የሚገርም ነው። እና እርሱም እኔ ዕብራዊ ነኝ አለ። ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። ተኝቶ አምላኪ። አሁን ደግሞ ምን ሆነ? ተኝቶ አምላኪ። በተጨማሪ አገሩ ዕብራዊ ነኝ አለ። ዕብራዊ ማለት ኤቦር ከሚለው ቃል የመጣ ነው። ኤቦር ማለት መሻገር፣ ከአድማስ በላይ ማለፍ፣ ከአድማስ ባሻገር መኖር፣ ሩቅ የሆነውን አገር መድረስ፣ ተጉዞ ማግኘት ኤቦር ይባላል። ኤቦር ሁለተኛ ትርጉሙ ደግሞ ማለፍ፣ ክፉን መቅሰፍቱን ዘመን ማለፍ፣ የትውልድ ታሪክን ማለፍ፣ ባለማቋረጥ ባለማበላሸት እውነተኛውን ነገር አግኝቶ ለትውልድ ማኖርና ማለፍ ነው። እየኖሩ የሚያልፉ እያለፉ የሚኖሩ ማለት ነው። ኤቦር እኔ ዕብራዊ ነኝ አለ። የዕብራውያን ዘር ነኝ፣ ሰማይና ምድርን የፈጠረውን አምላክ የማመልክ ነኝ አላቸው። እነዚያም ሰዎች ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው አውቀዋልና እጅግ ፈርተው ይህ ያደረግኸው ነገር ምንድን ነው አሉት። ባህሩንም ሞገዱንም አጥብቆ ያናውጠው ነበርና ባህሩ ከእኛ ዘንድ ጸጥ እንዲል ምን እናደርግብህ አሉት። አንተ ራስህ ፍረድ አሉት። ወይ አንተ ራስህ ፍረድ፣ በቃ እንግዲህ በጣም ወድቆብሃል። በዚህ ላይ ደግሞ አንተ ሰማይና ምድር የሚያመልክ አምላክ ነው ማመልከው ብልሃል። ምን ብናደርግብህ ይሻላል? እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህር ጣሉኝ። ራሱ ፈረደ አልፈረደም? እንዲህ ነው የሚያደርገው የእግዚአብሔር ኃይል። በቃ አንስታችሁ ጣሉኝ፣ መኖር አይገባኝም፣ ከእናንተ ጋር መሻገር አልችልም፣ እግዚአብሔርን የሸሸሁት። ባህሩም ጸጥ ይልላችኋል አላቸው። አውቆ ነው የተኛው። አያችሁ፣ እሱ ማምለጥ ነበር የፈለገው፣ ማምለጥ አልቻለም። ማምለጥ እንደማይችል አውቆ ተኝቶ አሁን ማምለጥ በማይችልበት ጊዜ ደግሞ አሁን በቃ ማህበሩ ጸጥ የሚለው ማዕበሉ የሚቆመው ከዚህ በኋላ እኔ ወደ ባህር ስጣለሁ፣ በቃ እኔ ልጣል፣ እኔ ነኝ ለዚህ ምክንያት የሆነው። ሀብታቸውንም ከስረው በመርከቢት ውስጥ ያለውንም ዕቃ አተው እነሱ ራሳቸው ሊጠፉ ሲሉ እግዚአብሔር መንገዱን በዕጣይቱ አማካኝነት ዮናስን ጠቆመች። ዮናስ ተገኘ። እኔን ጣሉኝ አለ። በቃ እኔን ጣሉኝ። ስንት ጊዜ ወደቀ። መጀመሪያ በራሱ ፈቃድ ወደ ኢዮጴ ወረደ። ከዛ ቀጥሎ ወደ መርከቢቱ ሆድ ውስጥ ወረደ። ከዛ ቀጥሎ ወደ መኝታው ወረደ። አሁን ቀጥሎ ወደ ባህር ሊወርድ ነው። ወደ ባህር ከወረደ በኋላ ደግሞ ቀጥሎ ወደ አሳ ነባሪ ሆድ ውስጥ ሊወርድ ነው። ስንቴ ወረደ ማለት ነው? 5 ጊዜ ወረደ። 5 ጊዜ ወረደ አገልጋይ። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህር ጣሉኝ፣ ባህሩም ጸጥ ይልላችኋል። ሰዎች ግን ወደ ምድሩ ሊመለሱ አጥብቀው ቀዘፉ። ውድ ሕይወት ነችና እንዴት እናርግ እያሉ መታገል ጀመሩ የዮናስን ሕይወት ለማትረፍ። ዳሩ ግን ባህሩ
እጅግ አብዝቶ ይናወጥባቸው ነበርና አልቻሉም። ስለዚህ ወደ እግዚአብሔር ጮኸው አቤቱ እንደወደድህ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕም ደም በእኛ ላይ እንዳታደርግ እንለምንሃለን አሉት። በቃ ንጹሕ ደም ነውና ምን እናርግ? ግን ያንተ ፈቃድ ከሆነ ምን እናርግ ብለው ጮሁ። ስለ ነፍስ ተጨነቁ። አሁን ስለ ነፍስ የሚጨነቅ ህዝብ አለ እንዴ? የለም። መተት ሲመተትብን፣ ክፉ መናፍስቶች በህይወታችን ውስጥ እንዲገባ ሲደረግ ስለ ነፍስ የተጨነቀ ሰው ነው ይህን የሚያደርገው ነው? አይደለም። ያያችሁት ነጭ ሰው ታቱ ሲደረግበት ሰይጣን እኮ እንደሚያስገቡ እኮ ያውቃሉ። እነዛ ታቱ በሰውነት ውስጥ ሲቀርጹ በመናፍስት እንደሚያዝ ያውቃሉ። ለመናፍስት እንደገበሩት ያውቃሉ። የኛ ደግሞ ነጠላ እየቆረጠ ልብስ እየበጠሰ ጫማ እየወሰደ የአካል ቁራጭ እየፈለገ ጥላ ወጊ እየላከ የሚያስጨንቀን ትውልድ እኮ አብዛኛው ከቤተ እግዚአብሔር የወጣ ነው እና ስለ ነፍስ ግድ የሌለው ትውልድ የሆነው ለዚህ ነው። ነፍስ የዘመን ክፋት መጫወቻ የሆነችው አሁን ነው። ስለዚህ ዮናስ ወደ ባህር ጣሉት። ባህሩም ከመናወጥ ጸጥ አለ። ሰዎችም እግዚአብሔርን እጅግ ፈሩ፣ ለእግዚአብሔርም መስዋዕት አቀረቡ፣ ስእለትንም ተሳሉ። እግዚአብሔርም ዮናስን የሚውጥ ታላቅ አሳ ነባሪ አሰናዳ። ዮናስም 3 ቀንና 3 ሌሊት በአሳ ሆድ ውስጥ አደረ። አሁን ደግሞ እዚህ ጋር ምን ሆነ? የትንሣኤ ሙታንን ምስክር ይሆን ዘንድ ሳይሞት እሞታለሁ ብሎ ቢገባ ማንን አዘጋጀለት? አሳ ነባሪን አዘጋጀለት። ይሄ ደንበኛውን የማይሰው ጥርሳ ቢሆነውን ግን ሆዱ ሰፊ የሆነውን አየርም ምንም ያለበትን አዘጋጅቶለት ውስጥ ገብቶ ጥርሱ ሳይነካው እዛ ውስጥ እንደገና ተኛ። ስንት ቀን ተኛ? መኝታ የለመደ አውሬ ሆድ ውስጥ ተኛ። ጉድ እኮ ነው። አይገርማችሁ? መርከብ ውስጥ ላይ የተኛው እንቅልፍ አሁንም በል እንግዲህ ይለፍልህ አለውና እግዚአብሔር በአሳ ሆድ ውስጥ በዛ ውስጥ ያንቀላፋለው። ዛሬ ብዙዎቹ እንዲህ አውሬ ሆድ ውስጥ ተኝተዋል። ምን አይነት አውሬ ሆድ? ለእውቀት፣ ለግርማ ሞገስ፣ ለድምፅ፣ ለትልቅነት፣ ከፍ ለማለት እያሉ በዚህ በአውደ ነገሥት የሚጠራ አጠራር አለ። ለሱ የሚሆን እስቲ ጥበብ ተጠቀም ይባላል። ያ ጥበብ በመነቀስ፣ በመብላት፣ በመጠጣት፣ በሰውነት ውስጥ በመቅበር፣ በመቀባት እና ለይቶ ስፍራ በመስጠት አልፎ ተልፎም አካለ ስንኩል በማድረግ አካላቸውን ሲገብሩ ደንበኛ አስማተኞች ይሆናሉ። አካል ገብረው ማለት ወይ እጃቸውን ወይ እግራቸውን ተቆልምመው ወይ አንደኛው አካላቸውን አዛብቶ መንፈሱ ይገባና ከዛ በኋላ ብዙ ሰው ያዛባሉ፣ ብዙ ሰው ይጎዳሉ፣ ብዙ ሰው ይጠልፋሉ፣ ብዙ ሰው የህይወት አደጋ ይፈጥራሉ። እንዲህ ባለ ሁኔታ ውስጥ አውሬ ሆድ ውስጥ የገቡ አገልጋዮች ብዙ ናቸው። አውሬ ሆድ ውስጥ ገብቶ መተኛት፣ ስንት መኝታ፣ ብዙ መኝታ። ከዛ በኋላ አውሬው ተቀበለው። በአዲስ ኪዳን ዮናስን ለትንሣኤ ህይወት ምልክት አደረገው። የማቴዎስ ወንጌል ምዕራፍ 15 ቁጥር 4 ላይ ክፉና አመንዝራ ትውልድ ምልክት ይሻል፣ ከነቢዩ ከዮናስ ምልክት በቀር ምልክት አይሰጠውም አለና እዚህ ጋር ደግሞ በአዲስ ኪዳን አመጣው። ዮናስ ስሙ የማይጠፋ ስም ነው። ዮናስ ስሙ ሰውየው ልጥፋ ቢል እንኳ የያዘው ስም የማያስጠፋ ስም ነው የያዘው። የማይረሳ ስም ነው የያዘው። አያት ቅድመ አያቶቻችሁን እናንተ አረሳችሁ? ተረስተዋል አይደል? ተረስተዋል። መቃብራቸውም ተረስቷል። የት እንደተቀበሩም ተረስቷል። ስማቸው የሚያስረሳ ነው። ትውልድ የሚረሳው ስም ነው። እንዳይረሳው አልተጸለየም። እንዳይጠፋ አልተጸለየም። የሕያውነት ሞገስ እንዲኖራቸው አልተጸለየም። ዛሬ የክፋቱ ክፋት
በየከተማው የተቀበሩ አባቶች ሁሉ መቃብሩ እየፈለሰ ጠፋ። ቤቶች፣ ፎቆች ምናምን ይሰራበታል፣ ትምህርት ቤት ይሰራበት፣ እነሱ የሉም። በቃ አለቀ። መቃብራቸውም ጠፋ። የኛ ክፋት ዘመን አድራሻቸው ጠፋ፣ የተቀበሩበት ጠፋ። በቃ ተነቀለ። መሬቱ ይሸጣል። እነሱ ምን ያደርጋሉ ተባለ። የጸለዩት፣ ያመለኩት፣ የወደዱት፣ ማህበር የጠጡት፣ የቆረቡት በሙሉ ተነቀሉ። ኖረውም ሳይኖሩ ሞተውም እንዳይኖሩ ተደረገ። እንደዚህ ነን። እግዚአብሔር ምሕረቱን ያብዛልን። ከነቢዩ ከዮናስ ምልክት በስተቀር ምንም አይሰጣችሁም። እንዳይሞት ሆኖ በአሳ ነባሪ ውስጥ 3 ቀን እንደተቀመጠ እኔም በከርሰ መቃብር ሆኜ ለሞቱት ይሄ የትንሣኤን ኃይል የትንሣኤን ጸጋ ለመግለጽ በአካለ ሥጋ እመለሳለሁ። በሕይወት ላለፉት በሲኦል ለታሰሩት መሰበክን፣ መዳንን፣ ነፃ መውጣትን አሳያለሁ። ስለዚህ እንደ ዮናስ እኔ መጥቻለሁ። 3 ቀን 3 ሌሊት ዮናስ እንዳደረው ሁሉ እኔም በከርሰ ምድር ራሴን ሰጥቻት ለምድሪቱ እርግማንን እሽራለሁ አለና ክርስቶስ ወደ መቃብር ወረደ። እሾህና አሜከላ ትብቀልብህ ተብሎ የተረገመውን ኢየሱስ ክርስቶስ በዛ ሊሽር ሞትን አየው፣ መቃብርንም አየው። ከዚህ በስተቀር ምንም ምልክት አይሰጠውም ብሎ ትቷቸው ሄደ ይላል። አብሯቸው ተቀመጠ አይደለም ይለው፣ ትቷቸው ሄደ። ምን ስለሆኑ? ክፉና አመንዝራ ትውልድ ምልክት ይሻል አለ። ያም ሆኖ ምልክት እኮ ይኸው ምልክት መዳንን እየታየ ከምልክት በላይ ትልቅ ክፋት እንዳለ ደግሞ ይነግረናል። ትቷቸው የሄደ ሕዝብ የሚገርም ነው። ትቷቸው ሄደ። በቃ ተዋቸው። ነነዌ ትቶን የሚሄድ አምላክ እንዳይሆን እግዚአብሔር አምላካችን ይርዳል። በዚህ በነነዌ ዘመን ያንን ዘመን ስናስታውስ እኛም በአሁኑ ወቅት በተወሳሰበ የጥፋት ማዕበል ውስጥ የምንገኝ ስለሆነ ብዙ ጉዳቶች የደረሱብን ህዝቦች ነን። አዋቂዎቻችን፣ ምሁሮቻችን፣ ታላላቆቻችን ሁሉ በብዙ የግፍ ጥልፍልፍ ዓለም ውስጥ ያለፉና የጠፉ ስለሆነ የዛ ሁሉ ሸክም ትውልዱ ላይ ተጭኗል። ግራ መጋባት፣ መነሁለል፣ ማስተዋል ማጣት፣ የስነ ልቦና ድቀት እና ብሩህ የሆነ ህሊና ከማጣት ጋር ጥፋት በርትቶብናል። የአውሬነት ጠባይ እንደ የሁኔታዎች ተላብሰነዋል። አቤት ነነዌ ይህን ትመስላለች፣ አገልጋይ ይህን ይመስላል። በኋላ ግን ያው አሳ ነባሪው ከ3 ቀን በኋላ ተፋውና ሄደ። ያችን አገር መዓት ሊመጣ ነው ብሎ ጮኸ። ሰሙት፣ አደመጡት። ንጉሱም ህዝቡም ወደ እግዚአብሔር አምላክ ጮኸ። መዓቱ ቀረ። የተፈጥሮ ትልልቅ ዛፎችን ገረፍ አረገና አለፈ። ሰላም አገኙ፣ በረከት አገኙ። ነነዌ የመንፈስ ቅዱስ ስያሜ ነው። ስያሜው ኢትዮጵያ የምትባለዋም እንደዚሁ የመንፈስ ቅዱስ ስያሜ አላት። ግን አሳሯ፣ አበሳዋ፣ ችግሯ እየጨመረ እየበዛ የሚሄደው የክፋት ዘመን እስኪቆም ድረስ ነው። ማዕበሉ እስኪገባን ድረስ፣ እስክንረዳ ድረስ፣ ይሄ አምላክ የለሽ የነበረው ትውልድ እስኪያበቃ ድረስ ነው። ይሄ የቀዳው ትውልድ እስኪያበቃ ድረስ ቁጣው መዓቱ አለና እግዚአብሔር ምሕረቱን ያብዛልን። ለዚህ ነነዌን የምንቀበለው በእንዲህ አይነት መንገድ ውስጥ እንዳናልፍ ልንማርበት ይገባል። መጸለይ አለብን፣ መስገድ አለብን፣ መማፀን አለብን። በሄድንበት ሰላም ያጣን ህዝቦች ነን። በውስጥም በውጭም መግባባትና መስማማት አንችልም። ሸፍጠኛው፣ ተንኮለኛው፣ አበሰኛው፣ አስቸጋሪው ሰው ነው ያለው። ሰዎች ቁጭ ብለው በደንብ ከተነጋገሩ ቋንቋቸው ይደበላለቃል። የኛ አበሻው ነው ታዲያ
ሌላው ይስማማል፣ በሆነ ደረጃ ላይ ይስማማል። የእኛ ግን ገና ቁጭ ማለት ሲጀምር ጠብ ነው ያለ። የትም ቦታ እኮ ነው ተማረ የተባለው ያልተማረም የተባለው ጠብ ይቀራል። እናቶችም አባቶችም በሕይወታቸው ውስጥ ጠብ ከበቀለ ዘመናት አልፏል። ስለዚህ ወርደን አሁን አውሬ ሆድ ውስጥ ተኝተናል። ይሄንን አውሬ ልቀቅ እያልን ነው። እግዚአብሔር ስሙ የተመሰገነ ይሁን። አሁንም ይለቃል። እግዚአብሔር ከእናንተ ጋር ይሁን። የሰማነውን በልቦናችን ያሳደረብን። ትምህርቱ በጣም ብዙ አይነት ስለሆነ እንደው በሚገባን መልኩ እንደዚህ ከላይ ባለው ነገር የምንነጋገረውና እግዚአብሔር በሰማያዊ ጸጋና ሞገስ ይጎብኘን። የነነዌን የ3 ቀን ጸሎት ሰምቶ የዛን ሕዝብ ችግር በምህረት እንደዋጃቸው የምህረቱን ቤዛነት እንደሰጣቸው ለሀገራችን፣ ለሕዝባችን፣ ለመሪዎቻችን የሕይወትና የምህረት የማስተዋልና የሞገስ ቤዛ ይስጥልን። አሜን።